ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት የምትችለው ትምህርት አለ? ኪሩቤል የመጨረሻ ዕድል ስጥ። የክርስቶስ ምልጃ። እሺ የክርስቶስ ምልጃ ምን ብለን የምናምነው ትምህርት ነው? ስህተት። ክርስቶስ ያማልዳል። እኛ ምን ብለን የምናምነው ትምህርት ነው? ስህተት ነው ያልኩት። ክርስቶስ አያማልድም ብላችሁ ተብሎ አይደለም የሚወራው። እንዲህ ብላችሁ የምታምኑት ትምህርት ስህተት ነው። ክርስቶስ አሁን ድረስ ይማልዳል ብላችሁ አታምኑ። በጣም ጥሩ። እሺ ክርስቶስ ኢየሱስ አሁን ድረስ እንደሚማልድ የሚናገር የመጽሐፍ ቅዱስ ማስረጃ ይሰጠናል። ቅድም ሮሜ 30 አሁንም ድረስ አማላጅ ነው ማለት ነው እያልከን ያለው። ኦኬ በጣም እሺ። ሮሜ 8:34 ምን ይለናል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እሺ እሱ አለ ለዘላለም ዕብራውያን ላይ ቅድም ያነሳሁት ክፍል ላይ ለዘላለም እየማለደ ይኖራል ይላል። አሁን 8:34 ላይ ስለኛ ይማልዳል ይላል ሀሳቡ እንጂ አሁን የሆነ አይደል አሁንም ድረስ አማላጅ ነው ምናምን የሚል ሀሳብን አልተናገረም። ይማልዳል የሚል ሀሳብ ስላገኘ ይመስለኛል ኪሩቤል ይማልዳል የሚል ሀሳብን ስላገኘ ይመስለኛል አማላጅ ነው እያልከ ነው አይደል? እና ሌላ ምን ሊኖር ይችላል? በጣም ጥሩ። ኢየሱስ ይማልዳል ካለ ምን ልንል እንችላለን? ሊስ አዳምጠኛ እኔ ደግሞ ቀጣይ የምለው ኢየሱስ ክርስቶስ አማላጅ ነው ብለው ወደ ማን ነው የሚያማልደው? ወደ አብ። ወደ አብ። እሺ በጣም ጥሩ። አብ ተመላጅ ነው፣ ወልድ አማላጅ ነው። መንፈስ ቅዱስስ? መንፈስ ቅዱስ ሰራጺ ነው። እንደ እንትን ክርስቶስ ግብራቸው አለ አይደል? አረ ኪሩቤል ተው ፕሊስ። አይ ኖ ይሄ አሁን ፈጽሞ ማይገናኝ ነገር ነው እየተናገርክ ያለው ወንድማችን። ወልድ አማላጅ ነው፣ ኢየሱስ ክርስቶስ አማላጅ ነው። አብ ደግሞ ተመላጅ ነው። እሺ ሚስ ልመናን ይቀበላል። አሁን እኛ ስለዚህ ስለ ምልጃ አገልግሎቱ ነው እያወራን ያለነው። በምልጃ አገልግሎቱ ላይ የሥላሴ ድርሻ ነው እየነገርከን ያለው። የሥላሴ ድርሻ በጣም ጥሩ። ኢየሱስ ክርስቶስ አማላጅ ነው ማለት ነው። አብ ደግሞ ተመላጅ ነው። መንፈስ ቅዱስስ በምልጃው አገልግሎት ያለው ድርሻ ምንድን ነው? ባይብል ሁሌ ላይክ አሁን ይህንን ስላመጣልኝ መልስ ልሰጥ አልችልም። ቀጥታ መንፈስ ቅዱስ ከዚህ ጋር የተጻፈ ምንም ሀሳብ የለውም። አንደኛ ቅድም ካነሳናቸው መጀመሪያ ትዝ ካለ እግዚአብሔር አብ ከራሱ ጋር አስታረቀን የሚል ቃል አለ። ወንድሜ መንፈስ ቅዱስ ስለ መንፈስ ቅዱስ ነገር ኢየሱስ ክርስቶስ አማላጅ ነው፣ አብ ተመላጅ ነው። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ አማላጅም ሲሆን እናየዋለን፣ አስተማሪም ሲሆን እናየዋለን ባይብል ላይ። ስለዚህ ፓርት ግን ያየነው ነገር የለም። በጣም ጥሩ። እሺ መንፈስ ቅዱስ ከማን ጋር ነው የሚያማልደው? ከአብ ጋር። ከአብ ጋር። ስለዚህ ሁለት አማላጅ አለ እያልከን ነው። እሺ ላይክ እሺ ሳይሆን አንድ እያልከን ላይክ ማለት ይኸውልህ ላይክ እኔ አሁን ሶስቱንም አማላጅ ነው ልላቸው እችላለሁ። ለእኔ ነብስ ከይቅርታ ጋር ለእኔ ከዚህ የበለጠ ለአንተ እድል ሰጥቶ እንድትወይ ማድረግ ጥፋት ነው። በአጭሩ ምድል ፈልጌ ነው። ፕሊስ በደንብ አዳምጠኝ። ስለሆነት በጣም ፖዘቲቭ ሆኜ ነው የምናገረው። አንድ ኦርቶዶክሳዊ ኦርቶዶክስ ስለሆነ ብቻ ፕሮቴስታንት የሆኑ ሰዎች ኑ በመጽሐፍ ቅዱስ የማስረጃ እንወያይ ስላሉ ኦርቶዶክስ ስለሆነ ብቻ እቁ ነው ማለት አይደለም መልስ ለመስጠት። በተመሳሳይ አንድም ፕሮቴስታንት ኦርቶዶክሳውያን ኑ እስቲ እንወያይ ስላሉ ብቻ ብቁ ነው ማለት አይደለም። በአጭሩ ምልል ፈልጌ ነው ኪሩቤል፣ በጣም ብዙ ይቀርሃል። ስለ ኦርቶዶክስ ቤተክርስቲያን አሰብሮት የራስህን የሙሉ ወንጌልን ቤተክርስቲያን ትምህርት በራሱ እኔ የምታውቀው አልመሰለኝም። ስለዚህ የሙሉ ወንጌልን ቤተክርስቲያን ትምህርት ሳታቅ ኦርቶዶክሳንን ለመቃወም ብቻ እዚህ ጋር መጮህና መናገር አይጠበቅብህም። ፕላስ ደግሞ ታች ያሉ ፕሮቴስታንቶችን ማሳዘን የለብህም። እኔ በግሌ አሁን ሌላ ቦታ ቢሆን ሌሎች ፕሮቴስታንቶች ልክ የማያውቅ ለምሳሌ ማርያም አምላክ ነች የምትል አንዲት ኦርቶዶክስ የተገብታ አንድ ሰሞን ላይ ሲያስወሯት ተመልክቻለሁ። በአጭሩ የቤተክርስቲያን ትምህርት እንዳልሆነ ያውቃሉ፣ ሊናቸው ያውቋል። ነገር ግን በድራማ ስለሆነ ብዙ ሰዎችን መያዝ የሚፈልጉት ተመልከቱ፣ ይሄ ኦርቶዶክሲያን የሚያምኑትን እዩ እግዚኦ ሲባል ድራማ ሲሰራ ቆየ። ኪሩቤል በአጭሩ መሰረታዊ የሆነ ትምህርቱ ላይ እውቀት የለህም። ስለዚህ ምን እናርግ?
ከአንተ የተሻለ መረዳት እና እውቀቱ ላላቸው እድል እንስጥ። ይሄ መቼም ጥፋት አይደለም። ከአንተ የበለጠ ፕሮቴስታንቲዝምን አላደለ አውቀውት ያንን ትምህርታቸውን ዲፌንድ እያደረጉ የኦርቶዶክስ ቤተክርስቲያንን ትምህርት ደግሞ ለሚቃወሙ ከአንተ ለተሻለ እውቀት ላላቸው እድል እንስጥ። እታች ያሉትን ፕሮቴስታንቶች አንተም ጭምር ከአንተ የተሻሉት ፕሮቴስታንት ወንድሞቻችሁ ገብተው መልስ ሲሰጡና ሲወያዩ ብታደምጥ መልካም ነው ባይ ነኝ። ከዚህ የበለጠ አንተ መጠየቅ በራሱ ጥፋት ነው። ምክንያቱም አሁን ምን አልከን? መንፈስ ቅዱስም አማላጅ ነው፣ ኢየሱስ ክርስቶስም አማላጅ ነው። የሙሉ ወንጌል ቤተክርስቲያን እንደዚህ ብላ አስተምራ አታውቅም። ባጭሩ የሙሉ ወንጌል ቤተክርስቲያን እንደዚህ የሚል ትምህርት የላትም። ሀሳቡን ማብራራት ስላልቻልክ ብቻ ግን ወንድሜ ኪሩቤል የላትም። አንዴ ላውራ የማለደበትን በማይቀር ኪሩቤል መንፈስ ቅዱስ በማይናገር እናንተ ይቀጥሷል ይላል አይደል? ኪሩቤል ሀሳቡንም አታብራራው። አሁን ይኸውልህ ምን አለ መሰለህ፣ መጽሐፍ ቅዱስን እንደሚያክሱ አይደለም አክት ማድረግ ያለብህ። አሁን እኔ አላዋቂ ነብዬም እየዘለፍኩ አይደለም፣ እየዘለፍኩ ሳይሆን እየነገርኩ ያለሁት ነገር ኦኬ። አንተ ቀለለ ያስከው ለማንኛውም ስለመጣ ነው ላይክ እኔ አሁን ኤግዛክትሊ ትክክለኛ ማለት ከዚህ በላይ እኔ ምን ማለት እንዳለብኝ እኔ ስለእውነት እሱን ሞራል የሚነካ ንግግር ለመናገር አይደለም። በቃ ሀሳቡን ማብራራት ስላልቻለ ብቻ ኢቭን የእሱ ቤተክርስቲያን ራሱ ማታስበው ትምህርት ነው። አሁ እንዲህ ነው፣ አሁ ትክክል ነው እያለን ያለው ሰው ከዚህ የበለጠ እንዲህ አይነት ሰውን ማውራት ጥፋት ነው። ኤርሚሻ እናመሰግናለን። ሰየፍኩት ልደበድበው ነበር። እኔ እንደዚህ አይነት ሰው ደግሞ ገጥሞኝ አያውቅም። ትደበደባላችሁ ተብሏል ስላልክ እንደብድበው እያልኩ ከሱ ባይሮ የመጣው ዛሬ ትዕግስት በጣም በእውነት ከሆነ የዮብን ያትነቅርቤልን ጌታ ኢየሱስ ምንድን ነው እናንተ ሚዩት ላድርግ ከእንቅልፍ ሆን የተነሳ ቶኒ እንዴት ነህ ቶኒ? እንኳን ደህና መጣ። ሰላም ዳቁኔ እንዴት ነህ? ሰላም ነው ወይ ሁላችሁም? እርሜ፣ ቤቲ፣ ዴቫ፣ ሰሜ ከታችም ያላችሁ ሰላም ብያችኋለሁ። እንዴት ናችሁ? እግዚአብሔር ይመስገን ቶኒ፣ እንኳን ደህና መጣህልን። እሺ መንፈስ ቅዱስ ይሰርጻል። እሱ መልስ ደግሞ በጣም የሚገርም መልስ ነው። አንዳንድ ጊዜ ከባድ ነው። ያው ለሌሎች ሰዎች እድል እንሰጣለን። የዛሬው ርዕሳችን ምንድን ነው? ለመጣችሁ ወንድሞች ልናገር፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ነው። ብዙ ጊዜ እንደምታውቁት በተለያየ የፕሮቴስታንት አዳራሽ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ይናገራሉ። እና ያንን እስቲ በደንብ አድርገን መጽሐፍ ቅዱስ የመሰረት እንደሌላቸው ለማሳየት ነው። ስለዚህ እኛ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ለሚሉ ፕሮቴስታንቶች በአጠቃላይ እድል እንሰጣለን፣ እናስገባቸዋለን። ካስገባናቸው በኋላ ትምህርቱን ያነሱልናል። ትምህርቱን ሲያነሱ በመጀመሪያ የምናደርገው ነገር ምንድን ነው? እስቲ ያላችሁትን ሀሳብ የሚደግም የመጽሐፍ ቅዱስ ጥቅስ አምጡልን። ለምሳሌ ስለ ስዕላት ብላችሁን የምትሉት ነገር በአጠቃላይ ስህተት ነው የሚለን ሰው ሲመጣ ኦኬ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ጥቅስ አምጣ ነው የምንለው። ስለ ስግደት ይሄ ስግደት ምናምን የምትሉት ጉዳይ በአጠቃላይ ስህተት ነው ኦርቶዶክስ የምታደርጉት ነገር ሲለን ኦኬ ስግደት ሁሉ አምልኮ ነው የሚል ጥቅስ እስኪ አምጣ ነው የምንለው በመጀመሪያ። ለምንድን ተቃውሟቸው በመሰረቱ መጽሐፍ ቅዱሳዊ መሰረት እንደሌለው ማሳየት ስለምንፈልግ እንደዛ እያደረገን ነው የምንቀጥለው። ለወንድሞች ደግሞ እድል ስጥ። ኤርሚ ቀጥሉ እስቲ። ዴቫ ምናምን የሚል አካውንት አለ መሰለኝ። ዴቫር ነው አለ። ኤርሚ ሰላም አሎ። ፈለገ ቀጥሉ እስቲ ከወንድማችን ጋር። እሺ ጤና ይስጥልኝ ወንድማችን። ሰላም እንዴት? እግዚአብሔር ይመስገን ሰላም ነው አለ። እሺ ከየትኛው ቤተ እምነት ነው? ከሙሉ ቃለ ሕይወት ነው። ቃለ ሕይወት ምንድን ነው? ቤተክርስቲያን ከመጽሐፍ ቅዱስ ውጭ ዲስ ሚንስ አሁንም ሀሳቡ እንዲገባችሁ ከመጽሐፍ ቅዱስ ውጭ ሚንስ መጽሐፍ ቅዱስ እንደዚህ ይላል፣ ቤተክርስቲያን ደግሞ እንደዚህ ታስተምራለች። ስለዚህ ከዚህ አንጻር የቤተክርስቲያን ትምህርት ከመጽሐፍ ቅዱስ ጋር ይጋጫል ወይም ደግሞ መጽሐፍ ቅዱሳዊ አይደለም ብለን ነው የምትነግረኝ እንጂ አሁን
የሆነ ሰፈር ያለ ዶክትሪን ይህን እንዴት ነው የምታስተምሩት? ለትንተና አይደለም። ኦልሬዲ እንደዚህ አይነት አይደለም ሀሳባችን። እንደው ሀሳቡ መጽሐፍ ቅዱስ እንደዚህ ይላል፣ ቤተክርስቲያን ደግሞ እንደዚህ ትላለች። ስለዚህ ከዚህ የመጽሐፍ ቅዱስ ጥቅስ አንሳር ቤተክርስቲያን ከመጽሐፍ ቅዱስ ጋር የሚገጭ ከመጽሐፍ ቅዱስ ጋር አብሮ ማሄድ ከመጽሐፍ ቅዱስ ውጭ አስተምሮ አላት። እሺ እንደዛ ብለህ ሀሳብን ግለጽ። እሺ ስዕለ አድኖ ላይ ስዕለ አድኖ ላይ ምን ጥያቄ አለኝ እሱ ላይ። እሺ ስዕለ አድኖ ምን ልክ አይደለም ብዬ ነው የማስበው። ማለት አምልኮ የሚመስሉ ነገሮች አሉ። ኦኬ ስዕለ አድኖ ላይ ጥያቄ አለ። ኦልራይት ጥቅስ ንገረኝ። ስዕለ አድኖ አይቻልም የሚባልበት ጥቅስ ንገረኝ እና ከዚህ አንጻር ስዕለ አድኖ ይቻላል። ሀያ ከ4 እስከ 5 ዘጸአት 20 ከ4 እስከ 5 ዘጸአት 20 ከ4 እስከ 5 ምን ይላል ነው የሚለው ወንድማችን። ስዕለ አድኖ ይሄ የቤተክርስቲያን የምንጠቀምበት አለ አይደለ? የመላእክት ምስል ምናምን ነው አይደለ? እሺ አውጭልን ቲንኬፊስ ምን። እሺ ከ3 ጀምሮ አንብበው አንተ ራስህ። እሺ ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታደርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። ቴንክ ዩ። ስለዚህ ምን እያለ ነው? ስዕል አትቅረጽ እያለ ነው። ፈርስት ኦፍ ኦል ግን ስዕል አትቅረጽ ያለው ለማን ነው? ያ ከእኔ በቀር ሌላ አማልክትን አይሆኑልህ ነው የሚለው። ዊች ሚንስ ከእግዚአብሔር ውጭ ይሄ ነው አምላኬ ብለህ ምን አታርግ? ስዕል አትቅረጽለት፣ አታምልክ። ምክንያቱም ከግብፅ ምድር ያወጣው ማን ነው እያለ ነው። እኔ አምላክ እግዚአብሔር ነኝ እያለ ነው ወንድማችን። ይህ የሚያወራው ምን ስለሚያደርግ ነው? ስለ ጣዖት አምልኮ ነው የሚያወራው። አንተ ግን እንደው በቤተ ክርስቲያን ውስጥ ያለው የመላእክት የቅዱሳን ስዕል ጣዖት አምልኮ ነው ብለህ ነው የምታምነው? ስለዚህ መላእክትን መቅረጽ ወይም መሳል ወይም ደግሞ ሌሎችን መቅረጽ ወይም መሳል ወይም ደግሞ ሳል የሚል መንፈስም ካለ ከአጋንንት ነው ማለት። ስግደት ማቅረብ ለስዕሉ ስግደት ከማቅረብ በፊት እኮ መቅረጽ አለ አይደል እንዴ? መቅረጽ ውስጥ ይቻላል? ስግደቱ ብቻ ነው? እንደዛ ከሆነ መስገዱ ላይ ብቻ ነው። አይ መቅረጹ ላይ ችግር የለም፣ መስገድ ላይ ነው። መቅረጹ ላይ ችግር የለም። ጣዖት ቅረጹና ግን አትስገዱለት ነው። ምስል አይደለም። ምስል እኮ ከሆነ ስለ ቀርጾ ሰው ሲሰግድለት ነው እንጂ አሁን ለምሳሌ ክርስቶስ እንትን አለ አይደለም ምስል ብለህ አትስገድለትም። ግን በቃ ኦኬ እሷን ብቻ ነው ያደርግልኛል ብለህ ሪፕሬዘንት ያደርግልኛል ብለህ ምንድን ነው ሪፕሬዘንት የሚያደርግለት? በቃ አይተህ አሁን የጠቀስከው ጥቅስ ላይ አትቅረጽ የሚል አለ። ስለዚህ ቀድሞውኑ አትቅረጽ ተብሏል። ቢቀርጽ ልክ ነው ወይ ስለ ችግር የለውም ትለኛለህ። አሁን አምላኬ ብለህ የጠቀስከው ጥቅስ አምላኬ አትቅረጽ ይልሃል። አንተ ደግሞ አይ ቢቀርጽ ችግር የለውም፣ እኔ እንደው ችግር ያለብኝ ይሄ እንትኑ ላይ ነው፣ መስገዱ ላይ ነው። ይሄ ፌር ነው እንዴ ብራዘር? አምላክ አትቅረጽ ይላል። እንደው አንተ መጠየቅ ካለብህ ጠቅለል አድርገህ ሙሉ ሀሳቡን ነው የምጠይቀው እንጂ ስፔሲፊክ አድርገህ አንዱን ካወጣህማ አውዱን ያጣል። ሲጀመር ሀሳብ ለሚቀርጸው ነው የሚሰግደው። ስለዚህ አትቅረጽ ለተባለ ነው አትስገድ የተባለው እንጂ ቅረጽ ለተባለው አትስገድ የተባለበትን ታሳየኛለህ። ይሄኛው አትስገድ የተባለው አትቅረጽ ለተባለው ነው። ኦብቪየስሊ ጣዖት ቀርጸህ መስገድ አትችልም፣ መቅረጽም አትችልም። ጣዖት መስገድ ብቻ አይደለም። ስለዚህ መቅረጽ ትችላለህ ወይ? ይሄ የተባለበትን ወይም ደግሞ ከእግዚአብሔር ውጭ ያ ከግብፅ ያወጣኝ ይሄ ነው ብለህ ከእግዚአብሔር ውጭ አንድን አካል መቅረጽ ትችላለህ ወይ? ጥያቄ አትችልም። ስለዚህ የሆነ ወይ የመልአክ ወይ የቅዱሳን ወይ ሳሙቲንግ ወይ የሆነን ቅዱስ ፎቶ መቅረጽ ምን ማለት ነው? እንደዛ የሚያዘ መንፈስ ከአጋንንት ነው ብለህ ታምናለህ ወይ አልኩ። ታምናለህ እንደዛ? ምን የሚያደርግ ለምሳሌ አንድ ሰው የቅዱሳንን ወይም የመላእክትን ልክ በቤተ ክርስቲያን ውስጥ እንደምናየው ማለት ነው እነዛን ስዕል አድኖች መቅረጽ ከጣዖት ነው ወይም ደግሞ ከአጋንንት ነው ብለህ ታምናለህ ወይ አልኩ።
የቀረጽክበት የቀረጽክበት አላማ የምትሰግድበት ከሆነ ነው የምትሰግድለት። እሺ እንደዛ የሚል አሳየኝ። እሺ ቀረጹ ግን አትስገዱ የሚል አሳየኝ። እሺ ስለዚህ ጣዖት መቅረጽ ይቻላል፣ መስገድ አይቻልም ነው የሚለው ወንድማችን። ተመልከቱ። በጣም እኮ ግሩም ነው በእውነቱ እኮ ነው። ተፈቀደ እንዴ? እንደዛ የሚል ቴክስት ሊያመጣ ነው እንትኑ የወጣው። ጣዖት ቀረጹ ግን አትስገድ የሚል አይደለም። እንደሱ አላልኩም። መቅረጽ እኮ ስልህ ቆይ አይደለም፣ ስዕሉን አይደለም። እሺ ምኑን ነው? ጣዖት ቀረጹ አላልኩም። እሺ አሁን ለምሳሌ ብለህ የምታስበውን ነገር የሆነ መሳል ነው እንጂ ጣዖት የትኛውም ነገር ጣዖት ቀርጸ እንትን እንገብርለት አይደለም። እሺ እሺ ስዕል አድኖ ብለህ ለምሳሌ ብዙ ይሰገዳል ምናምን፣ አሁን እሱ ልክ አይደለም አለች እማማ ዝናሽ። አሁን ልክ አይደለም፣ ልክ ነው በአንተ በትንሽ አይምሮ፣ በእኔና በአንተ አይደለም የሚመዘነው። መጽሐፍ ቅዱስ ታመጣና ጣዖት ቅረጹ ግን አትስገድላቸው ያለው ወንድሜ አትስገድላቸው ያለው ጠያቂም ሆነ ፈጠን ምን አትስገድላቸው ያለው አትቅረጽ ላለው ነው አይደለም ወይስ? ቀረጽ ግን ጣዖት ቅረጽ ግን እንደው ከሰማይ ባወጣህም ጣዖትን ቅረጽ ግን ስገድላቸው ነው የሚለው። ለእነሱ መስገድ ነው ኃጢአቱ እንጂ መቅረጹ ችግር የለውም ይላል። የተቀረጸውን ምስል ለአንተ አታድርግ ይላል። እሺ ስለዚህ የተቀረጸው ምስል እንደው ለራሱ ቢያደርግ ሙሴ ከአጋንንት ነው ከእግዚአብሔር ነው ይሄ ትእዛዝ? ለራሱ ቢያደርግ ማለት እንደው አታርግ ይላል። የተቀረጸው ምስል ለአንተ አታርግ ይላል። ከእግዚአብሔር ነው ከአጋንንት ነው? እንደዛ ቢያደርግ ከአጋንንት ነው። ካረገ ከአጋንንት ነው። ስለዚህ ማንኛውንም ምስል ከላይ በሰማይ ካለው ከታችን በምድር ካለው በውሃ ውስጥም ካለው ማንኛውንም ምሳሌ ለእርሱ ካደረገ አጋንንትን ያዘዘው ማለት ነው እኮ። አሁን እኮ አታድርግ እኮ አታድርግ እኮ ሲል ለምሳሌ አሁን ዝቅ አለና ቆይ አትስገድማ አትቅረጽ ለተባለው ነው ወንድማችን። ቅረጽ ካለው ለቀርጸው ደግሞ አትስከድ ካለው እግዚአብሔር ራሱ ቀረጽ ላለው እና እግዚአብሔር ራሱ አትቅረጽ ላለው ይለያያል። እሺ ብራዘር፣ ለምሳሌ ያ እነ ከሌቤት አትግባ እነ ከሌቤት አትግባ ተባለ ከጎረቤት ማለት ነው። ከዛ ሰላም ላይ እየተወራ ነበርና አሁን ደግሞ ወደ ከአንድ ጨርስ ልጅ። ስለዚህ መቅረጽ ይቻላል፣ ጣዖት መስገድ ነው የማይቻለው ወይስ ደግሞ ምንድነው የምትለኝ ዴቪ? እኔ ተማሪ እሺ ልንገርህ፣ ዋናው ሀሳቡ ምንድነው? ቀርጸ እንዳትሰግድለት ነው። አምልኮ ለእግዚአብሔር ብቻ እንድታቀርብ ዋናው እሱ ነው። እሺ ትንሹ የማያስፈልገው ስፓርታ አትቅረጽ የሚለው አያስፈልግም። አይ መቅረጽ ምን መሰለህ፣ መቅረጹ ላይ ምንድነው እንዳትሰግድለት ነው እንጂ አሁን ለምሳሌ ብለህ የምታስበውን ነገር ስለዚህ ጣዖት በቀርጽ ችግር የለውም ማለት ነው ቤቴ። ጣዖት ችግርማ አለው። ጣዖትማ አትቀርጽም። ለምን ትቀርጻለህ እንዴ? ተው እንጂ አሁን ጣዖት ነው አላልከኝም እንዴ? ታዲያ ስለምን ነው የሚያወራው ይሄ? እስኪ አንብቢልህ፣ ከአንድ ጀምሮ አንብበው እስኪ ወንድማችን። እሺ አንዴ ቃስጠኝ። እሺ አንዴ ቃስጠኝ። ሌሎቹ ጋር ቀጥል። እርሚ ተምታቶበታል እኮ ራሱ ምን እያወራ እንደሆነ አላወቅም። ስለ ጣዖት አምልኮ ነው የሚያወራው። ስለዚህ ጣዖት መቅረጽ ይቻላል ወይ ነው ጥያቄ። ላሳይህ ነው ስዕል አድኖ እንደሚቻል። እሺ የቤተክርስቲያን ቅዱስ ምስል እንደሚቻል ላሳይህ ነው። እዚህ ጋር የተባለው ስለምንድን ነው? ስለ ጣዖት አምልኮ ነው። ይሄን ደግሞ ቤተክርስቲያን በጣም ትጸየፈዋለች ብሎ እግዚአብሔር የከለከለውን ይሄንን ሌሎችንም እግዚአብሔር እንደዚህ ነው ብለው እግዚአብሔርን ቁጭ የሚያደርጉ ሰዎች ማለት ነው። ልክ እንደዚህ ነው በቃ በሙላት እግዚአብሔርን እንስላለን፣ እግዚአብሔር ከዚያ የለይም ብለው የሚስሉ ካሉ ቤተክርስቲያን ትቃወማለች። እግዚአብሔር
ያ እግዚአብሔር በዛ በሙላት በመለኮት ማንም ሰው ሊያውቀውም ሊያየውም አይችልም። ያዩ የለም በቀኙ ያለው ልጁ ክርስቶስ ታረከው ነው የሚለው። እግዚአብሔር መንፈስ ነው፣ ሊሳል አይችልም። ወንድማችን ጆን ወይ አቤት ይቅርታ ያስገባን እንድታወራ ነው። እድል ሲሰጥ ብቻ ነው መናገር ያለብህ። አሁን ስሜታዊ ሆነ በየማሉ ማይክን እየተፈጠረ የምትናገር ከሆነ ሰዎችን ፍሬ ያፈሩበትም እኛም መደማመጥ አንችልም። ስለዚህ ያስገባን ገስት ላይ እንድታወራ ነው እና ተራ በተራ እድል ሰጥተን እናወራለን። ዴቭን ለማገዝ ከአንተ አጠገብ ያለው ልጅ የዴቭን ሀሳብን ያግዟል ብሎ ስለሆነ የገባው ለእሱ ቅድሚያ እንስተውና ከዛ ወደ ጆን ደግሞ እንቀጥላለን። ጆን ወንድማችን እድል እንሰጣለን። ስለዚህ ፕሊስ በትዕግስት ማይካችሁ የሚጠሩ እሺ፣ ቀጥል ወንድማችን። ወይ ሰላም ለኔ ነው። ያ ቀጥል ወንድማችን። አይሰማም። አሁን የመጨረሻ ላይ አልካት። አይሰማም። አሁን የመጨረሻ አሁን ይሰማል። ኦኬ። ኤርፎን ስላደረኩ እንትን እንቀለው ኤርፎን ብሮ አዛጉን እኮ ኧረ ነቃ በሉ ጌታ። እሺ አይታችኋል። በቃ እሺ ጆን፣ እግዚአብሔርን ያየ አንድስ እንኳን የለም ሲባል ምን ማለት ነው? ጭራሽ አልታየም ማለት ነው እግዚአብሔር? አዎ ታይቶ አያውቅም። ለሙሴ ነበር ለመታየት እኔን አይቶ በህይወት የሚኖር የለም አለው። ግን በአለት ስንጣቅት መሃል ክብሬን ታያለ ብሎ ለሙሴ ነው ለመጀመሪያ ጊዜም ክብሩን እሱንም ሲያልፍ የታየው። ክብሩ ሙሉ ለሙሉ ታይቶታል አይቶታል ማለት ነው። ሙሴ ሙሉ ለሙሉ አላየውም። ሙሉ ለሙሉ አላየውም። እግዚአብሔርን ግን አሁን ባልከው መንገድ እኛ ልክ ለምሳሌ እኛ አሁን በሙሉ ክብሩ ታየ አንልም። ግን አሁን አንተ ያልከው ሀሳብ ሙሉ ለሙሉ አልታየም። እኔም ታየ አላልኩም። ከእኛ ቤተክርስቲያን አንጻር ከሆነ የምታወራው ስለ እግዚአብሔር ስናወራ ከእግዚአብሔር ቃል አንጻር ነው። ከእግዚአብሔር ቃል አንጻር መጽሐፍ ቅዱስ ላይ ተመስርተን ብናወራ ይሻላል። ኦልራይት። እሺ፣ ከመጽሐፍ ቅዱስ አንጻር እግዚአብሔርን ያየ የለም አልከኝ አይደል? እስኪ ሂጂ ትንቢተ ዳንኤል ላይ ኤፌሶን ትንቢተ ዳንኤል ምዕራፍ 7 አንብበው እስኪ ና ወንድማችን። ዳንኤል ያው ከላይ ዳንኤል ቁጥር ስንት? 7 ምዕራፍ 7 ቁጥር ከአንድ እሺ ቀጥል እስኪ አንብበው ብራዘር ጆን። ከ10 ጀምሮ አድርጊለትና ያንብበው። ጆን መጽሐፍ ቅዱስ ለማንበብ ከሆነ ፕሊስ ከቲክቶክ አትውጣ፣ ተመለስ። መጽሐፍ ቅዱስ ስለከፈትንልህ እዚሁ ላይ ማንበብ ትችላለህ። ወንድማችን ጆን በሚል አካውንት ላይ ያለው ወንድማችን እና ፕሊስ ተመለስ፣ አትውጣ። እኛ ስለያዝን እዚሁ ላይ ተነባል። አንተ ከላይ ብስትወጣ ያስወጣሃል። እሺ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ። ልቀጥል። ስለማን ነው የሚያወራው? ይኸውልህ ይሄማ ስለ ክብር ነው የሚያወራው እኮ እንጂ በስዕል ሊቀመጥ አይችልም። እግዚአብሔር እኮ
እግዚአብሔር መንፈስ ነው የሚመለከውም በእውነትና በመንፈስ ነው ይላል መጽሐፍ። አሁን የሚመለከው በሌላ ነው አላለም ወንድማችን። ቆይ አሁን ሌላ ታሪክ ውስጥ እግዚአብሔርን ያየ ማንም የለም ብለኛል። እግዚአብሔር እኮ መንፈስ ነው። 6:1 አውጪልኝ። ኤፌሶን ቃል በቃል አሳየው። ትንቢተ ኢሳያስ ላይ ዳንኤል ላይ ሳይሆን ኢሳያስ 6:1 እሺ እስኪ አንብብልኝ ከአንድ ጀምሮ ቶሎ በል። ንጉሥ ኦዚያን በሞተበት በዛ ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ይሄ እኮ ይኸውልህ ምን መሰለህ ለኢሳያስ በሚገባው አይነት ነው፣ ራእይ ነው እንጂ እግዚአብሔር ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት አለ እንጂ የሆነ ቦታ ሊሚትድ የምታደርገው አይደለም። ታይም ስፔስ እና የሚገድበው አምላክ አይደለም እግዚአብሔር። የራስሽን ዶክትሪን የምትሰሪ ከሆነ እሱ ዶክትሪን ይባላል። አሁን ከሰበሰብካቸው ጥቅሶች ምሳሌ አውጥተህ የአንተ የመጽሐፍ ቅዱስ አረዳድ ከመጽሐፍ ቅዱስ አንጻር እንደዚህ ነው እያልከኝ ነው። እግዚአብሔርን ያየ አለ ወይስ የለም? ኢሳያስ እኮ ራእይ ነው ያየው። ስለ ራእይ ነው የሚያወራው እንጂ በአካል አይቶት አይደለም። እና ለዛ ነው እግዚአብሔር ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ነው፣ እኔ የምትሰሩልኝ ቤት ምን አይነት ነው ያለው። 24:10 ልድገምለት አንዴ። ከአንድ ጥቅስ የሚሄድ እኮ እግዚአብሔር መንፈስ መሆኑን ከራሴ ከኪሴ ላውጣ አይደለማ። የማይሆን ጥቅስ ነው አረዳድ ይሆናል እንጂ 10 ላይ አድርግ 24:10 20 ሳይሆን 24 እሺ ከዛ ከ9 ጀምሮ እሺ ቀጥል አንብበው። ከ9 እስከ 10 አንብበው። ሙሴም አሮምና ናዳብም አብዲዩም ከእስራኤል 70 ሽማግሌዎች ወጡ። የእስራኤልም አምላክ እዩ ከእግሩም በታች እንደ ሰማይ እዩ አይልም። የእስራኤልን አምላክ ምን አደረጉ ነው የሚለው። የእስራኤልንም አምላክ እዩ አይደለም የሚለው አዩ ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰምፔር ድንጋይ የሚመስል ወለል ነበረ። እሺ አዩት ነው አካል ለብሶ አዩት ልትለኝ ነው ወይስ ምንድን ነው? መጽሐፍ ቅዱስ የሚለው ነው። አሁን እናንተ ዶክትሪን አናወራም። እሺ መጽሐፍ ቅዱስ ምን ይላል? ለዶክትሪን እኮ አላወራሁም። አካል ለብሶ አዩ አሁን የቤተ ክርስቲያን መረዳት ዶክትሪን ይባላል። እሺ መጽሐፍ ቅዱስ ላይ ቃል በቃል የተጻፈ ቃል ነው አይደል? እናንተ የሚያነጋግረው ወይስ የቤተ ክርስቲያን ዶክትሪን ትቀበላለህ? አስረዳ ከምን አንጻር እንደሚባል። መጽሐፍ ቅዱስ ቃል ነው። ይኸውልህ ቃል ደግሞ ኮንሴፕቱን የምትረዳው ኢንተርፕሪቴሽን ላይ ሲብራራ ሙሉ ከአውዱ ማየት አለብህ። አውዱ እስኪ ምንድነው? አላየሁም። እግዚአብሔር ሲገለጥ ለሰው ልጅ በሚገባው አይነት ራእይ ይገለጣል እንጂ እግዚአብሔር ምድርን ሰማይን ሲመሰርት እኮ የሆነ አካል ቆሞ አይደለም የመሰረተው። እግዚአብሔር አሁንም ሚስሌድ አታርጋሳብ እንጂ መንፈስ ስለሆነ በሁሉም ቦታ በተመሳሳይ ከኪሳ አይደለም አብረው ዶክትሪን አትስራና እንደው የሐሳቤን ደግሞ ልክ እግዚአብሔር በሙላቱ በዛ ኃይሉ ታይቷል። በቃ ተወስኗል አይደለም ጽሁፍና ምስል እግዚአብሔር ስሙም አይወስነውም። እግዚአብሔር የሚለው ስምም አይወስነውም በእግዚአብሔር። እሺ ይሄንን መሳል ይችላል ነው የምትለኝ? ኤፎር ፔፐር ላይ መሳል ይችላል እግዚአብሔር የተጻፈው መሳል ይችላል የተጻፈው። እሺ ለምሳሌ አሁን እኮ ሰምፔር ይመስላል ድንጋይ ይመስላል ነው እንጂ እግዚአብሔር እንደዚህ ነው እንደዚህ ሁለት እግር አለ። አሁን ለምሳሌ ስለ መላእክት ሲናገር ድንጋይ ይመስላል። ኤርሚ ለኔ ድልስ ያንዴ እሺ ወንድማችን እሺ ወንድማችን ጆን ዮሐንስ ነው አይደል ስም? እሺ ሀሳብን የሆነ ግልጽ እንድናደርገው ያክል ስዕላት መጽሐፍ ቅዱሳዊ አይደሉም እያልከን ነው አይደል? በመሰረቱ ኢንጀነራል ስዕላት መጽሐፍ ቅዱሳዊ አይደሉም።
እሺ መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ክፍል አለ? ይኸውልህ አሁን እኮ ምን መሰለህ ፈለጋት ነቲውስ ቆይ አሁን ምን መጽሐፍ ቅዱስ በሎጂክ አይብራራ። ሎጂክ ንገረኝ አላልኩም። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ አለ ወይስ የለም? አዎ ቀደም እኮ ዘዳግምን አትሳል፣ ማንኛውም ምስል አትቅረጽ፣ ከምድር በታይ መልአክም ሆነ ይላል። አንድ ጊዜ ክፍሉን እንመልከተው። ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ያለው አውጪለት። እሺ አሁን ስዕላት መጽሐፍ ቅዱሳዊ አይደሉም ብለህናል። በጣም ጥሩ። እሺ ምን ይላል ክፍሉ? በላይ በሰማይ ካለው በታችን በምድር ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታመልካቸው፣ አትስገድላቸው ይላል። ይሄ ክፍል የሚናገረው ስለ ጣዖታት ነው ወይስ አይደለም? ስለ ጣዖትም ነው። ስለ ጣዖት ነው ሳይሆን ስለ ጣዖትን ዲፋይን እናድርግ። መጀመሪያ ጣዖት ምንድን ነው? ጣዖት ማለት ከአምላክ ከእግዚአብሔር ውጭ የምታመልከው የምትገዛለት ድንጋይ፣ ተራራም፣ ኮረብታም የምናመልከው መልአክ የለም። የትኛውም በክርስቶስ የሚያምን ክርስቲያን የሚያመልከው መልአክ የለም። እሺ ማምለክ ምንድን ነው? ማምለክ መገዛት አምላክ ታዲያ አሁን ስለ አድኖ ተብሎ እየተሰገደ እየተመለከ አንድ ጊዜ መስገድ አምልኮ ነው ወንድማችን ዮሐንስ። በጣም ጥሩ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ አንድ ጊዜ ውጪለት። መስገድ አምልኮ ነው ብለኛል። በጣም ጥሩ። ልዩነት አለው አምላኬ ብለህ ስትሰግድና ስለዚህ ልዩነት ካለው ወንድማችን ጆን ተረጋጋ ፕሊዝ። ልዩነት ካለው ተይው አታውጪው። በቃ ልዩነት ካለው ስግደት አምልኮ ነው እንዳትለን እሺ። ስግደት ሁሉ አምልኮ አይደለም፣ ግን ለእግዚአብሔር የምናቀርበው ስግደት ምን አይነት ስግደት ይባላል? የአምልኮ ስግደት ይባላል። ለሌሎች የምናቀርበው ስግደት ደግሞ የአክብሮት ስግደት ይባላል። መጽሐፍ ቅዱስ ላይ የተለያዩ ቦታዎች ላይ ቅዱሳን የሆኑ ሰዎች ሊያውም በእግዚአብሔር የሚያምኑ ሰዎች ለሚያከብሯቸው ሰዎች ማለት ነው የአክብሮት ስግደት እንደሰገዱ መጽሐፍ ቅዱስ ይናገራል። ኤኒዌይስ አሁን እሱ ርዕሳችን አይደለም። ስዕላት መጽሐፍ ቅዱሳዊ አይደሉም የሚል ሀሳብ ስጠኝ ነው። ከዚህም የተሻለ ሀሳብ ስለማሰጠኝ ብዙ አላልፍም። ይሄ ክፍል የሚናገረው ዘጸአት ምዕራፍ 20 ከቁጥር 4 እና ሌሎች የመሰል ክፍሎች የሚናገሩት ስዕላት ቅዱሳዊ ልሰጥህ ነው። እኔ ስናገር ታግሰ ብታደምጠኝ ጥሩ ነው። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ አይደለም የሚናገረው። ክፍሉ የሚናገረው ጣዖታትን ማምለክ እንደሌለብን ነው። እኛ ኦርቶዶክሳውያን ጣዖታትን አብዝተን እንጸየፋለን። ምክንያቱም ክፍሉ ላይ እንደሚናገረው ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 በላይ በሰማይ ካለው በታች በምድር ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስግድላቸውም ብሎናል። ስለዚህ ጣዖታትን እንጸየፋለን። ስዕላት መጽሐፍ ቅዱሳዊ ናቸው? አዎ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ናቸው። ለምሳሌ ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። እያልኳቸው ያለሁት አምላካችን እግዚአብሔርን አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። በመጽሐፍ ቅዱስ ላይ እግዚአብሔር አምላክ ካዘዘ መጽሐፍ ቅዱስ የማይሆንበት ምንም አይነት ሪዝን የለም። ብዙ ጊዜ ብዙ ሰው የማይረዳው ነገር ያ ነው። ዘጸአት ምዕራፍ 25 ከቁጥር 18 ላይ ምን ይላል? ይኸው ቁጥር 18 ተመልከቱ። 2 ኪሩቤል 18 ይታያችኋል። 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ ታደርጋችኋል ይላል። ወንድማችን ጆን ኪሩቤል ምንድን ነው? ኪሩቤል መልአክ። በጣም ጥሩ መላእክቶች ናቸው። እሺ ስለዚህ የነሱን ስዕላት የነሱን ቅርጾችም ኢቭን መቅረጽ እንደሚቻል አምላካችን እግዚአብሔር በቀጥታ ተነግሯል፣ አድርግ ብሎ ማለት ነው። ሌላም ጥቅስ እናንሳ። ለምሳሌ ገላጭ ደግሞ በሆነ መልኩ እስኪ አንደኛ ነገሥትን እናውጣ። አንደኛ ነገሥት ምዕራፍ 6 ናቸው ወይንስ አይደሉም? ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም? አሁን የያዝነው ርዕስ መሆናቸውን ነው ፕሩፍ የምናደርገው። ለምሳሌ አትስረቅ፣ አትዋሽ፣ እናት አባትን አክብር፣ ከኔ በቀር ሌላ አምላክ አታምልክ ከሚለውን ትእዛዝ የሰጠው ማን ነው? አምላካችን እግዚአብሔር። ለማን የሰጠው? ለሙሴ። ዓለም ላይ ያለ ህዝብ አጠቃላይ ግን ያከብረዋል። ያንን ህግ ያንን ትእዛዝ ሙሴ ብቻ አይደለም የሚያከብረው፣ አምላካችን እግዚአብሔር ያዘዘው ትእዛዝ እስከሆነ ድረስ ሁሉም ያከብረዋል። ኤጀንት ኦፍ ዘወልድ ነበረ ሙሴ። በሲና ተራራ ላይ ግን ያንን ህግ ተቀብለዋል። አለቅ። በጣም ሲምፕልና ግልጽ። አንደኛ ነገሥት ምዕራፍ 6 አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ያለውን ክፍል እንመልከት። አንደኛ ነገሥት ምዕራፍ 6 ቁጥር 29 ምን ይላል? በደንብ ተመልከቱ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልን የዘንባባ ዛፍ የፈነደበ ምስልንም ቀረጸ ይላል። ዘንባባውን ተዉት፣ የፈነደውን አበባ ተዉት። የማን ስዕል ተስሏል ይላል እዚህ ጋር?
የኪሩቤል መላእክት እነዚህ ኪሩቤል የምንላቸው መላእክት ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ ኦኬ፣ በቤቱ ግንብ ሁሉ ዙሪያ ሊያውም በውስጥ ብቻ አይደለም በውስጥና በውጭ የኪሩቤል ስዕላት እንደተሳሉ ይናገራል። ቁጥር 27 አንድ ጊዜ ዝቅ አድርጌላቸው ቁጥር 27ን በደንብ ተመልከቱት እስቲ። ኪሩቤልንም ይላል በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎቻቸው ተዘርግተው ነበር ይላል። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ይህ በጣም ትልልቅ በጣም ግዙፍ ሆኖ ነው ራሱ የተሳሉት። የአንዱ ኪሩብ ክንፍ የአንደኛውን ግንብ ይነካ ነበር ይላል። የሁለተኛው ምሳሌ እኮ ነው ይሄ እኮ ስለ ፎቶግራፍ ነው ወንድሜ፣ መቼ ፎቶግራፍ ነው አልኩ እኔ። አዎ ስዕላት ገለጽ። አንተ የምትናገረው ለሙሴ ለመጀመሪያ ጊዜ አንድ ታቦት ሲሰጥ ያን ጊዜ መያዝ ያለበት የመገና አንደኛ ነገሥት እባክህ ስለ ታቦት አይደለም የሚያወራው ብራዘር፣ አይደለም አሁን አይደለም አቆይ፣ ይኸውልህ አንተ ብቻ እኮ አይደለም ማውራት ያለብህ ሁሉን ነገር አንዱን ጥቅስ ተማምነንበት እያለፍን ነው አይደል መሆን ያለበት። አላመንክበትም። ያውኑን ጥቅስ ወንድማችን የኪሩቤል ስዕላት ተስሏል ወይስ አልተሳለም? የኪሩቤል ስዕላት ተስሏል ወይስ አልተሳሉም? ቦቱ ላይ ነው የታቦቱን ነው ነው ለአምልኮተ እግዚአብሔር በተሰራው ነው። አሁን ከነገሥት በፊት ግድግዳ ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ግድግዳ ላይ ግንብ ላይ ድንኳን አይደለም ግንብ ላይ እስቲ በቤቱም ግንብ ሁሉ ዙሪያ በውስጡም ውስጥ የኪሩቤል የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። እሺ የፈነዳም አበባ ምስል ቀረጸ። ምን ላይ ተሳለ? የኪሩቤል ስዕላት ምን ላይ ተሳለ? ኪሩቤልንም ወርቅ ለበጣቸው ይልና በቤቱ ግንብ ሁሉ ዙሪያ በቤቱ ግንብ ዙሪያ ላይ ቤተ መቅደሱ ነው። ስለ ቤተ መቅደሱ የሚያወራው ምዕራፍ ነው። አዎ ስለ ቤተ መቅደሱ የሚያወራው ምዕራፍ ነው። እና በዛ ምዕራፍ ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ ይላል። በውጨኛውም ክፍል በውስጠኛውም ክፍል የኪሩቤል ስዕላት ተስለዋል። አበባም እንደተሳለው ማለት ነው። አዎ አበባም የዘንባባ ዛፍም አሁንም በእኛ ቤተክርስቲያን የሚሳለው ማለት ነው። የዘንባባ ዛፍ ይሳላል፣ የአበባ ስዕላት ይሳላሉ፣ የቅዱሳን መላእክት ስዕላት ይሳላል። እነዚህ ስዕላት ተስለዋል። እኛም እያለን ያለው ፎቶግራፍ አላልንም እኮ ፎቶግራፍ መቻለን እኛ አሁን ወደ አዲስ ኪዳን ተሻግሯል ወይ ነው ትልቁ ጥያቄ። አልተሻገረም ካልክ ማስረጃ ስጠን። ስዕላት በአዲስ ኪዳን እንደቀረ የሚናገር በመጽሐፍ ቅዱስ ማስረጃ መስጠት በጣም ሲምፕል ነገር ነው። አሁን እኮ ይኸውልህ መጀመሪያ እግዚአብሔር ትእዛዝ እኮ ነው። አሁን እኛ የምንከራከርበት ነገር ሁሉ ከእግዚአብሔር የመጣ ትእዛዝ ነው። የሰው ልጅ የፈጠረው ነገር አይደለም አይደል? አሁን አዲስ ኪዳን ላይ ነገሮችን አሁን ነገር እኔን እየከለከልከኝ አንተ እያወራህ አንተ ልከለክል አይደለም ባዘር ነው። አንተ ልከለክል አይደለም። ይኸውልህ በቻልነው አቅም ነገሮችን አሳጠር እንድናወራ ነው። በአዲስ ኪዳን ስዕላት መጽሐፍ ቅዱስ ናቸው ይሰራሉ። ባጭሩ በአዲስ ኪዳን አይደሉም። በጣም በቃ ጥሩ ሀሳብ። አንድ ጊዜ ራሴ ላትልቅና አንድ ነገር ላሳየ። በእጄ ላይ ሁለት የፕሮቴስታንት 66 መጽሐፍ ቅዱስ አለ። ይሄ አዲስ መደበኛ ትርጉም ነው፣ በባይብሊካ ኢንተርናሽናል የታተመ። ይሄኛውም አዲስ መደበኛ ትርጉም ነው። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለህ በጣም ጥሩ። ሁለቱም እዚህ ጋር የምታየው ከሆነ እዚህ ጋር የሚታይ ከሆነ የመስቀል ስዕል ተስሏል። ኦኬ ሁለቱም መጽሐፍ ቅዱስ ላይ ይታያቸው አይደል ተወዳጆች? ሁለቱም ላይ የተለያየ አይነት ቅርጽ ያላቸው የመስቀል ስዕላት ተስለዋል። ወንድማችን እያለን ያለው በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም፣ መጽሐፍ ቅዱሳዊ አይደሉም። መጽሐፍ ቅዱስ ላይ ግን በትልቁ የመስቀል ስዕል ተስሏል ወንድሜ። ስለዚህ እኔ እንደ አንድ ክርስቲያን ጥያቄ ጠይቃለሁ። እነዚህን ስዕላት ማነው ሳሉ ያላችሁ? በአዲስ ኪዳን የለም ስላልከን ማለት ነው። ከየት አምጥታችሁ ሳላችኋቸው? እንዲህ ምክንያት የሆነን ስናወራየ በጣም ጥሩ ተግባቦት ይኖረናል። በልቀጥል ወንድማችን። አሁን ሁለቱን ጥያቄ ብቻ ነው የምትመልሰው፣ ሌላ ነገር ማብራራት አይቻልም። ማነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችኋቸው? ምን መስቀሎቹን ነው? አዎ ስዕሎቹን። የመስቀል ስዕል እዚህ ጋር ያለው ስዕል ነው። የምን ስዕል? የመስቀል ስዕል። እሺ መስቀል እኮ ወንጀለኛ ጥፋት ሲያጠፋ የሚቀጣበት የጊዜው የነበረ ካፒታል ፓኒሽመንት ነው ብዬ የጠየኩት። ጥያቄ መስቀል ምንድን ነው ብዬ ነው የጠየኩት። አይደለማ አንተ እኮ ይኸውልህ
ለመስቀል ስዕል እኮ እኛ ሊሰገድለት አይደለም እኮ መለያ ነው። መስቀል የመስቀሉን ስራ እንጂ ምናምነው መስቀል ሊሰገድለት ስዕሉም ነው የጠየኩ ጆ ያልጠየኩን ነገር ለምን ትመልሳለህ? እሺ ጥያቄን ግልጽ አድርግልኝ። ታምነው በመስቀል ነው ወይ ብዬ አልጠየኩም። ለመስቀል ትሰግድለታለህ ወይ ብዬ አልጠየኩም። ኦኬ የጠየኩ ጥያቄ ስለ ስዕል ነው እያወራን ያለ ነው። ስዕሉ የምንድን ነው? የመስቀል እዚህ ጋር ያለው ስዕሉ። ኦኬ ስለ ስዕል ስናወራ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለናል። ሁለት መጽሐፍ ቅዱስ አወጣውልህ። ሁለቱም መጽሐፍ ቅዱሳቻችሁ ላይ የተለያዩ አይነት ቅርጽ ያላቸው የመስቀል ይሄ ታዲያ ስለ መጽሐፍ ቅዱስ መስቀል ከበር ላይ መሳልና ስለ ቅዱሳን መላእክትና የተለያየ ስለ እግዚአብሔር መሳል የሚገናኝ ነገር አይደለም። እኩል ያልሆነ ነገር ነው እያወራ ያለው። ጥያቄን እስኪጨርስ ለምን አታደምጥም? አይደለም ቅድም ጥቅስ እንዳወጣ የሁለት ባይብል አወጥተህ እናንተ ማን ፈቀደላ? ይሄ እኮ ጀነራላይዝ ማለት ለምን እስኪጨርስ ድረስ ኧረ እባክህን ፕሊስ ጆ እስኪጨርስ ድረስ ፕሊስ ታገሰኝ እባክህ። እንደዛ ካልተደማመጥን እታች ላሉ ሰዎች ነገሩን እንዲረዱ ማድረግ ስለማንችል ምን ብለኸኛል? ምን ብለን ያቆምነው መሰለ? መጽሐፍ ቅዱስ የጥቅሶች ሰጠው። ኦኬ እኔ ማምንባቸውን ስዕላት እንደተሳሉ የሚናገሩ የሚዘግቡ የመጽሐፍ ቅዱስ ጥቅሶችን ሰጠው። እነዛን ጥቅሶች ሰጠ። እነዚህ ነገሮች ወንድሜ ለምን ትዕግስተኛ አትሆንም? በጌታ በኢየሱስ ስም ለምን እስከዛ አረ ፕሊስ ማይክህን ሚውት አድርገው ፕሊስ እባክህ። ኦኬ አዳምጠኝ ፕሊስ። ስዕላት እንደተሳሉ የሚናገሩ የመጽሐፍ ቅዱስ ጥቅሶችን ሰጠውክ። ስሰጥክ አንተ ደግሞ በተቃራኒው ምን አልከኝ? እንዲህ አይነቱ ጉዳይ በአዲስ ኪዳን ጋር ያሉ ስዕል ስለሆነ ሲቀጥል ከየት አምጥታችሁ ሳላችሁት? ሁለት ነው ጥያቄ። እሱን ጥያቄ ብቻ መልስልኝ። ከዛ በኋላ እንቀጥላለን። ምክንያት ይሄ የሆነ በማስረጃ ነው የምትመልስልኝ። መጽሐፍ ቅዱስን ገልጥ። ምክንያቱም አንተ በመጽሐፍ ቅዱስ አማኝ ስለሆንክ ማለት ነው። ኦኬ ጥያቄ ነው መመለስ ይችላል። ይቅርታ ማይኬ ተዘግቶ ነው። ችግር የለም አሁን ክፍት ነው። እየታገልኩ ነበር። በጣም ይቅርታ። በመጨረሻውን ፍሪዝ ድገምልኝ። ኮሜንቴም ምንም ስለተዘጋ ስልኩ ውስጥ አድርጎ መሰለኝ። እሺ ኔትወርክም ከሆነ ደግምልሃለሁ ወንድሜ። በአጭሩ ምንድን መሰለ ጥያቄ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ካልከኝ በመጽሐፍ ቅዱሶቻችሁ ላይ ያሉ የተለያዩ የመስቀል ስዕላትን ማን ነው ሳሉ ያላችሁ? ሁለተኛ ደግሞ ከየት አምጥታችሁ ሳላችኋቸው? ኦኬ አሁን እነዚህ ሁለት ጥያቄዎች ብቻ ነው ትመልስልን። ታምንበታለህ ወይ አይደለም ጥያቄ። ትሰግድለታለህ ወይ አይደለም ጥያቄ። በመስቀሉ ታምናለህ አይደለም ጥያቄ። የኔ ጥያቄ እነዚህን ስዕላት ማን ነው ሳሉ ያላችሁ? አንድ ሳሉ ያለ እገሌ ነው ብለህ ከመጽሐፍ ቅዱስ ታውጣለህ ማለት ነው። ከየት አምጥታችሁ ሳላችኋቸው? ከየት አምጥታችሁ እንደሳላችሁ መጽሐፍ ቅዱስን ገልጠው ታሳየናለህ ማለት ነው። በመጀመሪያ ደረጃ መስቀል ሊሳል የሚችል ነገር ነው ወይ መንፈስ አይደለም ወይ ሌላ ነገር አይደለም ወይ የሚሰገድለትም ነገር አይደለም። መስቀል ክርስቶስ የተሰቀለበት ሪፕሬዘንቴሽኑ ስለሆነ የተሰቀለበት ነገር ስለሆነ እሱን ነው ለማስቀመጥ ከሌላው መጽሐፍ ለመለየት ለሰው እንዲረዳ እንዲያውቀው። አሁን ለምሳሌ ልሙጥ ብታደርገው ወይ መጽሐፍ ቅዱስ ብለህ ብጽፍበት ትችላለህ፣ ግን ምንም ኖርማል ነው። እኛ ስንነጋገርበት የነበረው ነገር ስለ አምልኮ ነው። ስዕል ያድናል ስለሚለው ነገር ነው አይደለ? ወደዛ ስዕላት ያድናሉ። ቆይ አይ አልመለስክልኝማ። ያስቆምኩ ስላልመለስክ አይ እያወራስ ቢሆን ወንድሜ አልመለስክልኝም። በማለት ስከለክለኝ የነበረው እንደዚህ የሆነ ሀሳብ እንዳንተ ሲመጣልኝ የሆነ ነገር አውቄ ጻጥ እያዳመጥኩ እስክትመልስ ነው። አሁን ግን አንተ ምን አደረክ? ጀስት ሙቭ ልታደርግ ነው ወደ ሌላ ሀሳብ። አልመለስክልኝም እያልኩ ነው። ይሄ ነገር ሊሳል ይችላል ወይስ አይችልም አይደለም። አሁንም ጥያቄ መጽሐፍ ቅዱስ ለመለየት መጽሐፍ ቅዱስ ማለት በቂ ነው። ይኸው መጽሐፍ ቅዱስ መጽሐፍ ነው። ይሄ መጽሐፍ ከሌሎች መጽሐፍ የሚለየው ምንድነው? ቅዱስናው ነው። መጽሐፍ ቅዱስ ማለት ይቻላል። የኔ ጥያቄ አሁን እነዚህን ስዕላት ማን ነው ሳሉ ያላችሁ? ሁለተኛ ከየት አምጥታችሁ ሳላችኋቸው? በቃ አሁን ወይ ክርስቶስ የተሰቀለበት መስቀል ስለሆነ ለመለየት ተሳለ። የኔ ጥያቄ ማን ነው ሳል ያለ እና ከየት አምጥተህ ሳልከው ነው እንጂ ለምን ተሳለ? ከየት አምጥተህ ሳልከው? ክርስቶስ የተሰቀለበት ነው። መስቀል እኮ ማለት መስቀል ምን ማን የተሰቀለበት ነው ብዬ አልጠየቅኩም። የኔ ጥያቄ ወንድሜ ጆን በደንብ አድርገህ አዳምጠኝ እባክህ።
ማን እንዲፈቅድ እናንተ ማን ሳሉ ብሏችሁ ነው የሳላችሁት? እኔ መልስልሃለሁ፣ እሱ ምንም እንዳታሰብ። አሁን ግን የኔ ያለ መመለስ ለአንተ መልስ ስለማይችል አሁን እኔ እንደ እግዚአብሔር ቃል እንጂ የማወራው እንደ ፕሮቴስታንት ቸርች አይደለም። ወንድማችን ጆን ፕሊስ እባክህን ቢያንስ እንኳን ጥያቄን ስናገር አዳምጠኝ። የምትመልሰው የኔን ጥያቄ ስለሆነ ያነሳሁትን ጥያቄ ብቻ እያወራህ ለመመለስ አትሞክር። ኦኬ፣ እኔ ለምሳሌ ጥያቄ ስመልስልህ የአንተን ጥያቄ በሚገባ መስማት አለብን። ካልሆነ ግን ጥያቄ ልመልስልህ አልችልም። ያነሳሁትን ጥያቄ በደንብ እንኳን ሳሰማኝ ገና ስዕላትን እናንተ መጽሐፍ ገና እንዴ ምናምን አትበል እንጂ ብራዘር። አሁን ይህ ትከሻ ለትከሻ የምንለካካበት ጉዳይ አይደለም። መጽሐፍ ቅዱስን የተጻፈልን ነገር በማንበብና በማብራራት ብቻ የምትመልሰው ጉዳይ ነው። ለማንኛውም ሁለት ቻንስ እሰጥሃለሁ። ምን አይነት ቻንስ ነው መሰለ? ምናልባት እኔ ተዘጋጅቼ ነው ላይ የከፈትኩት፣ አንተ ደግሞ ድንገት ነው የመጣኸው። ስለዚህ ባልተዘጋጀበት ጉዳይ ላይ ልክ እንደኔ እንደተዘጋጀው ሰው አክት አድርግ አልልህም። በቃ ምናልባት ተዘጋጅቼበት ልምጣ ማለት ይቻላል ወንድሜ ጆን። እሺ የምታውቀው ነገር አውቃለሁ። አንተ አርጊውመንቱን እየመራህበት ያለው መንገድ ብራዘር ግን እየወራ ነው። ኤኒሃው ቀጥል። በቃ ሌላ ምንም ማለት አልችልም። በቃ ቀጥል ወንድሜ፣ እስኪጨርስ አልሰማህም አይደለማ። አንተ አርጊውመንቱን ቢውልድ እያረክበት ያለው መንገድ አንተ የተዘጋጀ እንደዛ አይደለማ መሆን ያለበት እኮ ነገሮችን ስትናገር። እሺ ጨርስ ወንድሜ። ኦኬ ጥያቄውን ለመልስ እኔም አልተዘጋጀውም። በቃ እነዚህን ስዕላት ማነው ሳሉ ያላችሁ? ከየት አምጥታችሁ ሳላችኋቸው? እሱን ብቻ መልስልኝ። እኔ ማን ሳለ እንዳለ አላውቅም። ጎበዝ አላውቅም። ትልቅ መልስ ነው። አንድ ነገር ነው ግን ኖርማሊ ስዕል መሳሉ እኔን አስጨርሰኝ። ምንም አንድ ፍሬዝም ላወራ እኮ አልቻልኩም። እኔን አንተ አስጨርስ ትላለህ እንጂ አንድ ጥያቄ መለስክልኝ አልኩህ እኮ። አላውቅም ትልቅ መልስ። አንተ በምትፈልገው ቦይ አይደለም መቅደድ ያለብህ እኮ። ሰው መናገር አለበት አይደል እንዴ? በዚህ ብቻ ካልሆነ መስማት የማትፈልግ ከሆነ እንዴት አድርጎ ነው ሰምተኸኝ ነው መናገርና ማረም ያለብህ እኮ። ማን ሳሉ እንዳለ እንደፈቀደ አላውቅም፣ ግን መሳሉ ኖርማል ነው። ምክንያቱም ክርስቶስ የጸጋም ስግደት ይሁን የክብር ስግደት የሚሰገድለት ነገር አይደለም። መስቀል ለመስቀሉ የመስቀሉን ስራ እንጂ ዋናው ነገር ፎከሳችን መስቀሉ መሳሉ አይደለም። ጨርሻለሁ። ሚውት አደርጋለሁ። አይ ሚውት አታርግ፣ ችግር የለውም። ነገሮች ላይ ስሜት የባብቶ መልካም ነው። ለማንኛውም ጀስ ያልኩህን ነገር ነው ረዲ ያልከኝ። በቃ አላቅም ብለኸኛል። አላቅም በጣም ትልቅ ያዋቂ ሰው መልስ ነው። የማያውቁትን ነገር መፈትፈት ወንጀል ስለሆነ ስዕላት ማን ነው ሳሉ ያላችሁ አታውቀውም። ከየት አምጥታችሁ ሳላችሁት አታውቀውም። በምን አይነት ሞራል ነው አንተ ኦርቶዶክስ ቤተክርስቲያን ስዕላት ላይ ዙሪያ ያላት ትምህርት ስህተት ነው የምትለው? ነው ባጭሩ። እኔም ደግሞ ስናገር አዳምጠኛ። የምን ነገር መብላት ነው እንዴ? አትበላኝ እንጂ እኔ ያላልኩትን ነገር አትበላ። እኔ እንደዛ አላልኩም። ማን ሳለ እንዳለው አላውቅም። አውቶሪቲው ከማን እንደመጣ አላውቅም ነው ያልኩት። ታውቃለህ። በቃ እሺ፣ አንተ ታውቃለህ። አሁን የኔን ሀሳብ ልቀጥል። ስዕላት ይኸው መስቀሉ መሳሉ አይደለም ችግሩ ያልከን እንደዛ ነው። መስቀሉ መሳሉ አይደለም ችግሩ። እኛ መስቀሉን ብንስለውም አንሰግድለትም። ኦኬ፣ አንሰግድለትም። ጀስት ከመስቀሉ አልፎ ያለውን መስቀሉ ላይ የተፈጸመውን የማዳንን ስራ ነው የምንመለከተው የሚል ሀሳብ ነው የነገርከን። ባጭሩ መስቀሉ ስንስለው ልንሰግድለት አይደለም ነው ባጭሩ። መልካም። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ነው ባጭሩ እያልከን ያለው። ግን አይሰገድላቸው ምናምን የሚል ደግሞ ሌላ አይነት መስፈርት ታመጣለህ። እነዛን ነገሮች ማውራት እንችላለን። እስከዚህ ድረስ አውርተን ስዕላት መጽሐፍ ቅዱሴ እንደሆኑ ካመንክልን መልካም። የዚህ ጋር የተሳለው መስቀል ነው ስዕል ነው ወይስ አይደለም? ስዕል ነው ወይስ አይደለም? ይሄ ስዕል ነው። መስቀል እንጨት ነው አውቃለህ አይደል? ሰው የሚሰቀልበት። አሁን ለምሳሌ ኢየሱስ ክርስቶስ በዚህ ዘመን መጥቶ ቢሆን ኖሮ በሌላ አይነት መቅጫ ነበር። ወንድሜ ጆን አረብ ለምን አስወረዳችሁት? በጣም ልክ ዶክትሪን ነው የሚናገረው። መጽሐፍ ቅዱስ አይጠቅስም እና ሰው አያንጽም ከጭቅጭቅ ውጭ። ፈለገ ይቅርታ ግን አይ እሱማ ትክክል ነህ እኮ። ግን ያው አንዳንዴ እነዚህ ሰዎች ጋር የሚገኘው ስህተት ምናልባት ሌሎችንም ያስምናል ብለን ነው። ግን ወንድማችን ካደከማችሁ መብታችሁ ነው።
ጆሮአችን እንዳከመን አንተ። እሺ ለሌሎች ፕሮቴስታንት ወንድሞች እድል እንስጥ። በዚህ አጋጣሚ ፕሮቴስታንት ወንድሞቻችን በጣም ነው የምንወዳችሁ። በጣም ነው ለእናንተ ትልቅ ፍቅር ነው ያለ። እሺ በሊ ነው ሁሉ ሰላም እግዚአብሔር ይመስገን። እንዴት ነህ ቤሊ? አለሁልህ። ጥያቄው አሁን ለስዕል መስገድ ነው ወይስ ስዕል ነው? ወዴት ነው ጥያቄውን ወሰድከው? ቤሊ አንተ ለምን ነበር አንድ ቁጥር የጻፍክልን? ማለት ምን የሚል ሀሳብ ልታነሳ? አይ ጥያቄውን ለመመለስ ነው። እኔ አሁን ለስዕል መስገድ ነው ዋናው የተቃወምነው። አንተ ግን ለስዕል ብለህ ወደዛ አጭበረበርከው ብዬ ነው። እሺ አጭበረበርኩት። እሺ ይቅርታ። ጥያቄ ምንድን ነው መሰለህ ቤሊ? ኧረ ተው ግድ የለም አንተ ሰውዬ ታው ነገር አይበልህ። ይሁን በፍቅር ሳወራ ምን ችግር አለው? በፍቅር ብታወራኝ። እሺ አሁን ለስዕል የሰገደ ሐዋርያ ወይም መጽሐፍ ቅዱስ ላይ ለስዕል የሰገደ አለ? እሱን አሳየን። ከታችም ያለውም ሰው የሚጠብቀው እሱን ነው። መልካም። እሺ በቤተ ክርስቲያን ውስጥ የዘለለ ወይም የተንከባለለ ሐዋርያ አለ? እስኪ አንተ ልታሳይኝ ትችላለህ? ምን ማለት ነው እሱ? ምን ማለት ነው? ያው ጥያቄ ነው ቤሊ። አሁን እኮ ልክ አሁን የሞኝ ጥያቄ ሲነሳ ልክ የሞኝ ሀሳብ ማንሳት ይቻላል ብዬ ነው። ማለት በቤተ ክርስቲያን ውስጥ በክርስቶስ ህብረት ውስጥ ሆነው ለምሳሌ ሐዋርያት ተሰብስበው ከመካከላቸው እየዘለለ ጣሪያ ለጣሪያ የዘለለ ወይ የተንከባለለ ምናምን ሰርተስ የሰራ አለ በቤተ ክርስቲያን ውስጥ አለ ወይስ የለም? ቤሊ አለ ወይስ የለም? አለ ወይስ የለም? ቤሊ አለ ወይስ የለም? ስህተት ነው የምልህ። ስለዚህ ለስዕል መስገድ ስህተት ነው። አረ ቆይ ወንድሜ እኔ በደንብ አድርጌ ላሳየህ እኮ ነው። ተረጋጋ እንጂ። ለምሳሌ በተመሳሳይ ራባ ጃራባባባ ሻባላላ ማርዶኒ ሃርጋዱላ ሪቢቢቢቢ ያለ ሐዋርያ አለ? አሁን ስትያዝ ላለመመለስ ነው። ለስዕል የሰገደ አለ ወይ? አሳየን። እኔ ላሳይህ ነው። አሳየን። እንደዚህ አይነት ወርድ የተናገረ አሳየን። አሁን ተይዘሃል። የማያውቁ ሰዎች እያስገባ ስትፎጠልቅ ነበር። አሁን ለስዕል የሰገደ አሳየን። እሺ ቤሊ እኮ እንዳሳየ የጠየቁ መልስልኝ። አሳየን። መሸሻ አይቻልም። ፈለገ ከታች ያሉት እየጠበቁ ነው። እስከ ዛሬ ስዕል ስትል ለስዕል የሰገደ አምጣ፣ አሳየን። ነፍሴን አስጨነቅከው ቤሊ። ከዘፍጥረት እስከ ራእይ ለስዕል የሰገደ አምጣና አሳየን። ነፍሴን አስጨነቅከው። በጣም ነው የከበደኝ ጥያቄው ቤሊ። ጥያቄ ቀይርልኝ ፕሊስ። ስለዚህ ሌላ ጊዜ ሰው አስገብተህ ስዕል አውቃለሁ ምናምን እያልክ እንዳትፈላሰፍ። ለስዕል የሰገደ ካለ አምጣና አሳይ። በቃ እሺ። ስለዚህ ሽሽትና ሁለተኛ አላደርግም ቤሊ። ሌላ የምታነሱ ሀሳብ አለ ሰዎችን ሊያነጽ የሚችል? እሺ ሌላ ደግሞ ከዘፍጥረት እስከ ራእይ ለፍጡር ላላየው ፍጡር የሰገደ አለ? እስቲ ያሳየህ። በጣም ጥሩ። እሱን እንዳሳይህ አንተ ለክርስቶስ ሰግዳለህ በመጀመሪያ ቤሊ። አትሽሽ። የተጠየቀውን ጠይቁኝ ብለህ አይደል እንዴ? አረ ቤሊ እየሸሹ አይደለም ወንድም ቤሊ። ምን ሆነ ነው? ተረጋጋ እንጂ። በነገራችን ላይ እስካሁን የተናገርከው ነገር እኔ ልክ አሁን ለምሳሌ እብድ መንገድ ላይ ቢሰርበኝ ዞር ብዬ እንደማልመለስ ሁሉ በተመሳሳይ አንተ ቤሊ እና ሌሎችም እንደዚህ አይነት ባህሪ ያላቸው ፕሮቴስታንቶች ገብተው የፈለጉትን አይነት ነገር የፈለጉትን አይነት ዘለፋ ቢናገሩ መልስ አልሰጥም። ያልኳችሁ ያለሁት ነገር ግልጽ ነው አይደል? ህፃን ልጅ ቢመታችሁ መታኝ ብላችሁ እንደማትመቱት ሁሉ በተመሳሳይ የሆነ እብድ የሆነ ሰው መንገድ ላይ ቢዘልፋችሁ ዞር ብላችሁ እንዴት ብላችሁ መልስ እንደማትሰጡት ሁሉ በተመሳሳይ እንዲህ አይነት ሰዎችም መጥተው ለሚናገሩት ነገሮች በአጠቃላይ መልስ ብዙ መስጠት አያስፈልግም። በእውቀት የምትሞግቱ ከሆነ ግን ዝግጆች ነን። በዚህ አጋጣሚ በጣም እንወዳችኋለን። ጥላቻ ኑሮን አይደለም፣ እሱ ይሰመርበት። እሺ የዛሬው ጥያቄያችን ምንድነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይ? አዎ አለ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ገብታችሁ ትመልሱ ማለት ነው። ቤላ ብራዘር ስላየው በጣም ደስ ብሎኛል። ሰላም ሳልለ ወጣ። ኤርሚ የምትለው ነገር አለ መሰለኝ ወይ? አይ በቃ ሰላም ልበል። ኤርሚ ቤላ እንዴት ነህ? ሰላም ነው? ሁሉ ሰላም። እንዴት ነህ? ሁሉ ሰላም። እየተከታተልኩ ነበር እኮ ከስር ሆኜና አንዳንዶቹ ያስቃሉ የሚገቡት ሰዎች እዚህ ምንም ሀሳብ ሳይዙ። ምን እናድርግ እንግዲህ ይኸውልህ እንደዚህ የተዳረቀን ነው የምንውለው። ግን ቶሎ ነው ልክ እንትን ማለት ሲጀምሩ ትክክለኛ ሀሳብ ካልያዙ ማስወጣት ይሻላል። ይሆናል አይደል? ቁም ነገር ያለው ጥያቄ መጠየቅ ነው እንጂ
አንዳንዶቹ ገብተው ለሪከርድ አመቻችተው ምናምን ተሳድበው ለመውጣት ነው የሚገቡት። ትክክል ትክክል። እንደዛ እናደርጋለን ቤላዬ። እና ተው ግድ የለም አንተ ሰው። እኔ ጾም ሳይገባ በፊት እንገናኝ አልኩ። አሁን ደግሞ ጾም ገባ። ኤኒዌይስ ሲፈታ ግን የግድ መገናኘት አለብን። እሺ እሺ። በውስጥ ጽፍልሃለሁ። ቁጥሬን አልጻፍኩልህም ቤላ? ኧረ ጽፈህልኛል፣ ይዤዋለሁ በእውነት። በቃ እሺ፣ ዛሬ ወደ በኋላ ከቻልኩ ይደውልልሃለሁ። ያንተንም አስቀምጥልኝና እናወራለን። በርታልኝ። እሺ ፈለገኝ። እሺ ከስሩ ይከታተላል። እሺ ቤላዬ። እሺ ፕሮቴስታንት ወንድሞቻችን፣ ዛሬ የምንወያየው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አላት ወይ? አዎ አላት የምትሉ ካላችሁ አንዳንድ ቁጥር ትጽፋላችሁ፣ እናስገባችኋለን። ከእናንተ ጋር በደንብ አድርገን እንወያያለን ማለት ነው። ኦኬ ግሩሜ፣ የኔ አባት ሰላም። ዋናችን ፈለገዬ እንዴት አለ? አለሁልህ። ሁሉ ሰላም አለን ይመስገነው። ኤፌሶን ተሙዬ